አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ቅመሟና ቡራ ትናንትና ጥያቄ ተጠያይቀው ነበረ። እዛ መካከል እንግዲህ ሚፍታህና ፍፄ ደግሞ የእነሱን ደስታ ስለዚህ በደንብ አድርገው ደስታቸውን ገልጠዋል ማለት ነው። ደስታቸውን የገለጡት በምክንያት ነው። እንዲሁስ ለሀይሚዬ ደግሞ ስጦታ ያበረከተላት ማን ነው የሚለውን እነግራችኋለሁ። ስጦታውስ ምንድን ነው የሚለውን ደግሞ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። የኔ ውድ እህቶች፣ የኔ እንቁዎች በጣም አመሰግናለሁ የምታበረታቱኝ እጅግ አድርጌ እና ዛሬ እንግዲህ እንደተለመደው ሚፍታህ የምታውቁት በጣም ወንድማቸው ሁሉ ነገራቸው ነው እና እንግዲህ ስጦታ አበርክቶላታል ለቅመምዬ ማለት ነው። እንኳን ደስ ያለሽ ብሎ ማለት ነው። እንግዲህ ፍጹሜ የምታውቁት ነው። ፍጹሜ ደግሞ ተወንድምም በላይ ነው ማለት ነው። እሱም ደስታውን ገልጦላታል ማለት ነው። እንግዲህ ቅመሜ ደግሞ ቡራን ያፈቀረችው መቼ እንደሆነ ተናግራለኝ ማለት ነው። ብዙዎቻችሁ በጣም እየተገረማችሁ አላችሁ ማለት ነው። በጣም ደስ ይላል ሆነን ለመናገር ማለት ነው። ፍቅር መፈቀር መታደል ነው እና በጣም ነው ደስ የሚለው ማለት ነው። እና እንደዚህ ያህል ጊዜ የሆነች ታዲያ ምክንያቱም የፍቅር ጥያቄ ታቀርብልሽ ቶሎ ብለሽ ለምንድን ነው ያልመለስሽው እያላችሁ ብዙዎቻችሁ ጥያቄ ሆኗል ማለት ነው። ያን ነገር ደግሞ ሴት ልጅ ስለሆነ ሴት ልጅ እኮ እንደዚህ ቶሎ ብላ ነገሮችን እንትን ማለት ብዙም አይደለች ማለት ነው። ግን ሴት ልጅ እንደመሆኗ መጠን ግን ብዙ ነገሮችን ታግላለች፣ ብዙ ነገሮችን ታግሳለች፣ ብዙ ነገሮችን ብዙ ውጣ ውረዶችን አይታለች። ያን ነገር ደግሞ ተናግራለች ማለት ነው። እንግዲህ ሴቶች እኮ ነው ብዙ ነገር ዋጋ የምከፍሉት የምታስተውሉት ነገር አለ። እንዲሁም ደግሞ ብሩኬን የኔ ለማድረግ በጣም ብዙ ነገሮች አድርጌያለሁ፣ ብዙ ለፍቻለሁ ብላለች ማለት ነው። ምክንያቱም ከሴቶች ጋር ተጣልቻለሁ፣ ከሴቶች ጋር በምጣላ ሰዓት ራሱ አንቺ ምንድነሽ? የምን ቤት ነሽ? ወይ ፍቅረኛው አይደለሽ? ምንድነሽ? ብለው ራሱ የሚሰድቡኝ ሰዎች ነበሩ እያለች ነበረ ማለት ነው። እንደገና ደግሞ የሆነ በቃ በውስጥም በጣም ብዙ ልጆች እንደሚያስቸግሯት ብዙ ነገር እንደሚሏት ተናግራለኝ። ያን ኩላ ተቋቁማ እንግዲህ ይሄን ያህል አመት አብረው 2 አመት ከምናምን አብረው ነበረች ማለት ነው። ግን እሷ ፍቅር የያዛት ከመጀመሪያው ገና ማለት ገና ወደ ካሜራ ሳይመጡ በፊት ነው ማለት ነው። እና እንግዲህ ፍቅር ጠንባራ ነው። ግን ፍቅር እንደያዛ ኩላ ደግሞ ለእናንተ የሚለውን ነገር እውነት ለእናንተ ይሆናል የሚለውን ነገር አላህ ያስቀምጥላችኋል። እውነት እህቶቼ ተስፋ የምትቆርጡ ልጆች ተስፋ መቁረጥ የለባችሁም። መማር አለባችሁ ከእንደዚህ አይነቶች ታሪኮች ከእንደዚህ አይነቶች ትምህርቶች መማር ይኖርባችኋል። ምክንያቱም ተስፋ ለቆረጣችሁ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም ተስፋ መቁረጥ አያስፈልግም። ተስፋ አትቁረጡ በማንኛውም መንገድ ተስፋ ያለመቁረጥ በቃ ተስፋ እንዲኖራችሁ ማድረግ ተስፋችሁን እንትን ማለት ነው እንጂ ተስፋ ቆርጣችሁ ተስፋ የቆረጣችሁበት ነገር ይቋረጣል ማለት ነው። እና ስለዚህ ተስፋ መቁረጥ የለባችሁም። ሁላችሁም ሴቶች መታገስ አለባችሁ። የምትፈልጉት አላማ የምትደርሱበት ድረስ ለመድረስ በጣም ዋጋ የሚያስከፍላችሁ ነገር ሊኖር ይችላል። ያን ነገር ደግሞ ዋጋ ለመክፈል ዝግጁ ሁኑ። አንድ ነገር ዋጋ የሚያስከፍል ነገር ለእናንተ በእጃችሁ የምታደርጉት ነገር ቢኖር ዋጋ የምከፍሉለት ነገር ነው ማለት ነው። እና ደግሞ ለፍቅር ብዙ ነገር ይሆናል። ብዙ ነገር፣ ብዙ ስቃዎች፣ ብዙ መከራዎች፣ ብዙ ደስታዎች፣ ብዙ ሀዘኖች ይኖሩበታል። ስለዚህ ያን ነገር ደግሞ ትታልፉት ደግሞ በጣም ደስ ይላል። እውነት ደስ የሚል ህይወት ይኖራል። ደስ የሚል ግንኙነት ይኖራል። ደስ የሚል በቃ የወደፊታችሁ በጣም ጥሩ ይሆናል። ምክንያቱም ብዙ ነገር ስላሳለፍሽ ከዛ ሰው ጋር ለእሱ ብለሽ ደግሞ ብዙ መስዋዕትነት ስለከፈልሽም ያ ነገር እኔን እንደማስበው ከሆነ በጣም ጥሩ ህይወት ይሆናል ብዬ አስባለሁ። ምክንያቱም ከመጀመሪያው ጀምራ አብራ በጣም ብዙ ዋጋ ከፍላ የመጣች ልጅ ናት ማለት ነው። ለብሩኬ አብረው ሆና ማለት ነው። እና ስለዚህ ያ ነገር ስላለ እናንተም እህቶቼ ተስፋ የምትቆርጡ እህቶቼ ለእናንተ ነው ይሄ ነገር። ተስፋ መቁረጥ አያስፈልግም። ሁላችሁም
ባላችሁ አቅም ባላችሁ በምትችሉት አቅም ሰውንም ሆነ የሆነ በቃ የምትፈልጉትን ሰው ያለማጣት ብዙ ነገር መስዋዕትነት ሊያስከፍላችሁ ይችላል። ግን ያን ነገር ክፈሉበት። እውነት ምንም የሚቆጭ የሚነድም ነገር የለም። ተከፈላችሁበት ያንን ዋጋ ነገ የእናንተ ሆኖ ታገኙታላችሁ። ነገ የእናንተ ይሆናል። ነገ የእናንተ ቀን ይመጣላችኋል ማለት ነው። እና አሁን ሀይሚዬ ያን ሁላ ትግል ታግላ ከዛ ሰው ሁላ በቃ ወጥታ ራሱ ብሩኬ እንኳ ያፈቀራት በቅርብ ቀን ነው። እንግዲህ አስባችሁታል። ቢያንስ ከአመት በኋላ በቃ አመት ታይሞላቸው ማለት አንድ አመታቸውን ጨርሰው ለሁለተኛ አመታቸው ምናምን አካባቢ ላይ እንደዛ ነው ያፈቀርኳት እያለ ነበረ ማለት ነው። እና ስለዚህ ለፍቅር ብዙ ነገር ይደከምለታል፣ ብዙ ነገር ይኮንለታል። እና በጣም ደስ ይላል። ሆነ ለመናገር ደግሞ እንደገና ያ ብቻ አይደለም፣ ሁለቱም በአንድ መገናኘታቸው፣ የሁለቱ ልብ መገናኘቱ በጣም ያስደስታል። እውነት ቤተሰብ በጣም ካምላችሁ በላይ ማለት ነው። እና እኔ በራሴ በጣም ደስ ብሎኛል። የእናንተ ደስታ የሁላችሁም በነገራችን ላይ ደስ ብሏችኋል ሁላችሁም ማለት ነው። እና የሰው ደስታ ደግሞ የሚያስደስተው እውነት የሰው ደስታ የማያስደስተው ሴጣን ነው። የሰው ደስታ የሚያስደስተው ደግሞ ንጹህ የሆነ ሰው ነው። እና ስለዚህ ለሁላችሁም ደግሞ እኔ ምኞቴ ይሄ አይነት እንትን ህይወት ነው። ምክንያቱም የምትፈልጉትን ሰው ማግኘት ያንን ፈልጋችሁ ማለት የምትፈልጉትን ነገር ለማድረግ አላማችሁ እስከሚሳካላችሁ ድረስ መሄድ አለባችሁ። እና ያ ህይወት ደግሞ ለእናንተ የምትፈልጉትን ሰው ማግኘት በጣም ቀላል ነገር አይደለም፣ በነገራችን ላይ ማለት ነው። ከባድ ነው። እና ያን ነገር ደግሞ ተቋቁማችሁ እዛ መድረስ ያስደስታል፣ በጣም በትልቁ ማለት ነው። እና እህቶቼ ሁሉም ነገር ያልፋል፣ የማያልፍ ነገር የለም። አንዳንዶች እንደውም ለወንድም ብላችሁ ራሳችሁ የምታጠፋላችሁ፣ ለማን ብላችሁ በቃ ባላችሁ አቅም ታጋችሁ እናንተ ጋር የሆነ እናንተ ይሆናል የምትሉት ድረስ መድረስ አለባችሁ እንጂ ህይወት ማጥፋት አያስፈልግም ብዬ ነው የማስበው።